ታይ ነው ባይዘዌ ውዶቼ ማሮቼ ፍቅሮቼ ማለት ነው። እንግዲህ የሸቃሊት ነገር ታውቃላችሁ። ሸቃሊት ሆናችሁ መመጻደቅ ማፊ ኤቭሪባዲ ጋይስ ታውቃላችሁ ማለት ነው። ቀኑን ሙሉ ቁጭ ብዬ ነበር። አንድ ጓደኛ አለችን ብያቸዋለሁ። ቤተሰቦቿ ቱርክ ሄዳ ከኔ ጋር ቁጭ ብለን ቀኑን ሙሉ ማለት ነው። ከዛ ሸቃላ ሆናችሁ መመጻደቅ ማፊ ብላለች። ዘር ለገበሬ ሸቃላዋ ማለት ነው። እኔ ሸቃላ ሆኜ መመጻደቅ ማፊ። ተነሱ በተባላችሁበት ሰዓት ስሩ በተባላችሁበት ሰዓት መስራት ነው። ከዛ በዚህ ሰዓት ዚስ ታይም ማለትም ብሩኬ ቪዲዮ ሲለቅ እኛ ተነስተን ወደ አያትየው ቤት ከቻልን እላቸዋለሁ። ሆኖም ግን ሀይሚትዬና ብሩኬ እንደዚሁም ደግሞ ዶክተሯ ያው ስራ ነው እዚህ ጋር ይስሩ፣ በጣም ያስደስታል። ግን አንድ ነገር የምነግራችሁ እህቶቼ ማለት ነው ከዚህ መማር የምችሉት ዶክተሯ ባለቻችሁ ሳይሆን እኔ እህታችሁ በዘር ለገበሬ ባለቻችሁ ናት። አልትራሳውንድ እርጉዝ መሆናችሁ የምታውቁት በሽንታችሁ ሲሆን አንድ ሞርዛን ደግሞ አልትራሳውንድ እንደ ሀይሚትዬ ስትሄዱ በስንት ቀን መሰላችሁ እርግዝና የሚታወቀው? በሳምንት ኦኬ፣ በሳምንት ነው የሚታወቀው። ሳምንት ፍቅር እንደሰራችሁ በሳምንቱ የምትጠራጠሩ ከሆነ በሳምንቱ ገባችሁ። ዛሬ ከባላችሁ ጋር ፍቅር ከሰራችሁ ያው ቶሎ ለማርገዝ ደግሞ ምን እንደሚያስፈልግ አስረዳችኋለሁ ከፈለጋችሁ ማለት ነው። ገባችሁ? አንዳንዴ ልጅም ምናምን ያላችሁ ማለት ነው። ሶዛት ኤኒዌይ ከዛም በኋላ በቃ አግብታችኋል፣ ልጅ ለመውለድ ፍላጎት አላችሁ። ኢንሻአላህ እንዳላ ፍቃድ ዛሬ ከባሌ ጋር ፍቅር ስሰራ ልጅ ቢይዝ ብላችሁ ስትመኙ ሀሳቡ ካላችሁ ፍላጎቱ ኑሯችሁ በዛ ሰዓት ከተመኛችሁ ዛሬ ከሆነ የዛሬ ሳምንት ሄዳችሁ ሆስፒታል ቼክ ስታደርጉ በአልትራሳውንድ እንደ ሀይሚትዬ እርግዝና ይታወቃል። የኢትዮጵያ ዶክተሮች ውሸታሞች፣ ዩቲዩበሮቹ ውሸታሞች። ስለዚህ ውድረቴ እኔ እኮ ምን ይሻለኛል? ለምን አንዳንዴ ማወቅ ያለ ማወቅ ይሻላል። ዩቲዩብን አሚን ብሎ ለመቀበል የቡታጅራ ዩቲዩበሮችን አሚን ብሎ ለመቀበል ያለ ማወቅ ሪሊው ነው የምነግራቸው። አሁን ያው ስለ እርግዝና በደንቡ ስለማውቀው ሌላው ደግሞ ምን ችግር አለብኝ ታውቃላችሁ? እኔ ማንኛውንም ጥያቄ እጠይቃለሁ። ሳውዲ አረቢያ እያለሁ ስለ ባህሬን እጠይቃለሁ። ሳውዲ አረቢያ እያለሁ ስለ ዱባይ እጠይቃለሁ። ኤኒቲንግ አስክ ጠይቃለሁ ማለት ነው። እውቀት ያው ይጠቅማል ታውቃላችሁ። ባይጠቅም ኖሮ የሀይሚትዬ ዶክተር የመረመረቻት ትክክል ናት እላለሁ። ዶክተሯ ውሸቷን ነው። ለማንኛውም ቪዲዮ አዘጋጅቼ ነበር የእነ ሀይሚትዬ ደስ የሚለው በቃ እሱም በኋላ ለቀዋለሁ። አሁን ግን ይሄን ላቀብላችሁ ማለት ነው። እና እህቶቼ ቴንኬሩ ነው። ስታገቡ አንደኛ ወልዳለሁ ብላችሁ ማሰብ ነው ያለባችሁ ስታገቡ። ሌላው ደግሞ ምንድነው ፍቅረኛ ስትይዙ ያው ፍቅረኛ ነው እንደ ሀይሚዬና እንደ ብሩኬ ያው በውጭ ገባችሁ። ግን ትዳር ውስጥ ከገባችሁ ሞርዛን አንድ ቤት እስከኖራችሁ ድረስ ሞርዛን ስደት ላይ እህቶቼ እንዳትሸወዱ። ልጅ ይመጣል ብላችሁ ማሰብ ነው ያለባችሁ። ኤቭሪዴ ባልየው ሲሆን እኛ ሴቶች ሬዲ መሆን ያለብን። ለምን ስንወልድ ደግሞ ሞርዛን ፓወር ኖሮን እኘኝ ሳነር ቀልጠፍ ብለን እንደ መዳም ቅመሞች ልጃችንን ማሳደግ እንድንችል ማለት ነው። ስለዚህ ልጅ የሚታወቀው በአንድ ሳምንት ነው። ግን የኢትዮጵያ አልትራሳውንድ እያሉ አያፍሩም እንዴ? እኛ ከአስተማሪዎች ጋር ውለናል፣ ከዶክተሮቹ ጋር ውለናል። ሽንት ቤት እያጠብንም ቢሆን ማለት ነው። የመዳም ቅመሞች እኮ ዶ ማድረጉን በቃ እነዚህ ዩቲዩበሮች እና ግን ደስ የሚለው ውዶች ምንድን ነው ድራማም ቢሆን እኔ ሀይሚዬና ብሩኬ እንደዚህ ሲሆኑ ደስ ብሎኛል። ግን እዚህ ጋር ያው አንዳንድ እህቶች ብዙ ሰዎች ስለሚከታተሉ ውሸትም ቢሆኑ እኔ ከዚህ በፊት አላውቅም። ለምን አንዷ ስደት ላይ ሳንመጣ በፊት ወላሂ ነው የምላችሁ። ያው በዛ ታይም ልጅነት ምን ስላለ ያው በትምህርትም እንማራለን። ግን ምን ትላለች መሰላችሁ ፀጉሯ ምናምን በቃ የሆነ አሁን ብሩኬ እንደሚቀልለው መግቢያው ላይ ማለት ነው የልብ ትርታ። ሌላው ደግሞ ልንገራችሁ ልጃችሁ ሆደ ውስጥ ሆኖ ስንት ኪሎ መሆኑ ይታወቃል። ብዙ ነገር ማለት ነው። ብሩኬ አሁን ሀይሚትዬ አርግዛ በሁለተኛ ወር ስንት ኪሎ እንደሆነ ቁመቱ ስንት የጭንቅላቱ ዙሪያ ስንት እንደሆነ ይታወቃል። ሌክሲስ ኦኬ። እኔ መዳም ሸቃሮች ሽንት ቤት ብቻ አይደለም ነው ክሊንክል ወላሂ ነው የምላችሁ። እንዲህ ነኝ እኔ በቃ መጠየቅ ወዳለሁ ከማንም ጋር ስውል ማለት ነው። እና እኔ ደግሞ በብዛት የምሰራባቸው ሰዎች እንደነገርኳቸው የተማረ ቤት ነው የምሰራው። በብዛት የተማረ ቲቸርስ ዶክተርስ ምናምን እያልን እኛም ደግሞ እኛ የመዳም ቅመሞች በመስታወት ሚያኛለ እንደ ስንመጻደቅ ሶዛት ኤኒዌይ ይሄን ካቀበልኳችሁ ይበቃል። እና ደስ ብሎኛል። ሀይሚትዬንም ኤፍቢ ላይ የማይቻቸዋለሁ ዛሬና ነገ ያው የኔስ
ዶክተሯ እንደዚህ ሳወራ ያው ሀይሚና ብሩኬ ሞርዛን ግን በኋላ የምለቀው ቪዲዮ አሪፍ ትምህርት ያለው ነው፣ እለቀዋለሁ። የተዘጋጀ ቪዲዮ አለ ባይዘዊ ማለት ነው። እና ዶክተሯ ከምታወራው ደግሞ ያላገባችሁ እህቶቼ መቼ እንደሚጸነስ ለማወቅ ያክል ነው ይሄን ነገር ያጋሯችሁ። ቅር እንዳይላችሁ እንግዲህ፣ ቅር ካላችሁም እና ወዳችኋል። ይሄን ደግሞ የምታዩት ቱርክ ነው ባይዘዊ። የእኛ በጣም ምግባባቸው ቱርክ ሄደዋል። እኛ እንግዲህ አልሄድንም። ይህ ማፊ ፍሉስ ከኢትዮጵያ ነው የመጣ ነው። ከምር እዚህ እንደ በፊት የቆየ ቢሆን ኖሮ ሄድ ነበር ማለት ነው። እና ሲቀጥል የምወዳችሁ የሀገሬ ልጆች እንዳትቀየሙኝ እንግዲህ ስለ ዶክተሯ ሳወራ